ምስጋና ላይ እጨምራለሁ ምስጋና ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍቅሩ ማርኮኛል ምሕረቱ ያዘምረኛል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደገና በሌላ ርዕስ ተመልሼ መጥቻለሁ። የኃይሉ ዮሐንስና የፓስተር ካሳሁን ውይይት ዲስከሽን ሰምቼ ነው የመጣሁት። ስለዚህ አላስችል ብሎኝ ማለት ነው። ምክንያቱም የኃይሉ ዮሐንስ ስህተት ገና ዛሬ ነው የታየኝ። ምክንያቱም ብዙ ጊዜ አይገባኝም እሱ የሚለው ነገር። ብዙ ጊዜ የቱ ጋር ነው ስህተቱ የቱ ጋር እንደሆነ አልያዝኩትም ነበር እና ዛሬ በደንብ ያወቅኩት። አሁን የመጀመሪያ ስህተቱ አሁን እንግዲህ የተጠየቀው ፓስተር ካሳሁን የጠየቀው ጥያቄ ስለ ልጅነት ስልጣንና ስለ እምነት ነው እና በጣም ጥሩ ጥያቄ ነው። አሁን የኃይሉ ዮሐንስ የልጅነት ስልጣን ከአዳም ጀምሮ ነው ያለው የሚል እምነት ነው ያለው። ስለዚህ ከዚህ የተነሳ ሪሴት ሊያደርግ ነው ኢየሱስ ክርስቶስ የመጣው፣ ወይም ደግሞ ምንድን ነው የሚባለው ያ የተበላሸውን ሊያስተካክል ነው የመጣው እንጂ ሌላ አዲስ ነገር አይደለም የሚል ነው። ስለዚህ ሰው የወደቀው ይላል አዳም የወደቀው ከስልጣን ከክብር ከህይወት ነው የወደቀው ይለናል። እና ብዙ ነገሮች አሉ። አሁን ስለ ስልጣን አሁን ስንሄድ የሰው አዳም ስልጣን አልነበረውም። ከመጽሐፍ ቅዱስ ተነስተን ስናይ ዘፍጥረት ስልጣን አልነበረውም አዳም። አሁን ስልጣን ከየት ነው የመጣው? ለሰው ልጅ የተሰጠው ስልጣን። አሁን ትልቁ ስህተቱ አሁን ኃይሉ ዮሐንስ እዚህ ጋር ነው። በአዳም በጣም የተደገፈ ሰው ነው። ዊችስ የኢየሱስ ክርስቶስን ሞትና ትንሣኤ በጣም የሚያሳንስ አይነት አመለካከት ነው ያለው። ስለዚህ እግዚአብሔር ምን አለ? ዘፍጥረት 1 ላይ ስናነብ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዛ ይላል። ማንን? የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር የሚንቀሳቀሱት። አሁን አያቸው፣ ይሄ አሁን የመግዛት ስልጣን ማንን? እንስሳትን። አያቸው ስልጣን ምን? አሁን ወደ ኢየሱስ ክርስቶስ ወደ መንፈሳዊ ስልጣን እንመጣለን። መንፈሳዊ ስልጣን ምንድን ነው የሚለውን እናያለን። እዚህ ጋር ግን የእንስሳትን የመግዛት ስልጣን እንጂ የልጅነት ስልጣን አይደለም የመጀመሪያው። ስለዚህ ስልጣን ሰው ስልጣን አልነበረውም። ስልጣን የእግዚአብሔር ነው። ከመጀመሪያም ጀምሮ ስልጣን የእግዚአብሔር ነው። ሁለተኛው ሰው ክብርም አልነበረው። ክብር ሰው የተፈጠረው ለእግዚአብሔር ክብር ነው እንጂ የራሱ የሆነ ክብር የለውም ሰው ማለት ነው። ሶስተኛ ከህይወት ወድቋል ይለናል። ከህይወትም አልወደቀም የሰው ልጅ ከአፈር። ምክንያቱም እስትንፋስ እፍ የተባለበት ሰው ሞትን ሞቷል። እስትንፋሱ ግን አልሞተችም፣ ስቲል ነበረች። እንግዲህ እሱ ያለው እንዲያውም ከህይወት ሳይሆን ከልጅነት የልጅነት ክብር አለው። አዳም የልጅነት ክብር አልነበረውም ሲጀመር። እንደገና ደግሞ ምን ይላል? የእግዚአብሔር መንግስት ይለዋል፣ የምድርን ማለት ነው። የእግዚአብሔር መንግስት ሳይሆን እግዚአብሔር ለክብሩ የፈጠረው ሰው ለክብሩ። እንግዲህ አዳምን ይጎበኘው እንደነበረ መጽሐፍ ቅዱስ ይናገራል። አዳምን ከወደቀ በኋላ መጥቶ እግዚአብሔር በዛ ይመላለስ ነበረ። የእግዚአብሔር መገኛ እንጂ መንግስት ምን ማለት ነው? መንግስትም ለይተን ማወቅ ያስፈልገናል። ስለዚህ መንግስት አልነበረም። ምክንያቱም
አዲስ ኪዳን ሉቃስ ወንጌል ላይ ሄዳችሁ ስታነቡ አንተ ታናሽ መንጋ መንግስትን ሊሰጥህ አያችሁ የአባትህ በጎ ፍቃድ ሆኗልና አትፍራ ይለዋል። መንግስት ለሰው ልጅ የተሰጠው ኢየሱስ ክርስቶስ ከሞተ ከመጣ በኋላ ከተወለደ በኋላ ነው። መንግስት ምን ማለት ነው የሚለውን በራሱ ማየት ያስፈልጋል። መንግስት ማለት አንተ የምታስተዳድረው ነው፣ ስልጣን ያለህ በመንግስት ላይ ማለት ነው። ይሄ አዳም ግን ምድራዊ ስለሆነ ስልጣን የእግዚአብሔር ነው የነበረው፣ መንግስት የእግዚአብሔር እንጂ አዳም መንግስት አልነበረም። ስለዚህ ሌላው ምንድነው የሚለው ከመጀመሪያው ሰው መንፈሳዊ ነው ይለናል፣ ሰማያዊ ነው ይለናል። ሰው ሰማያዊ አልነበረም፣ ሰው ምድራዊ ነው። ከአፈር አበጀው ከዛ በኋላ ህይወትን እስትንፋስ አለበት ይላል። ሰው ምድራዊ ነው የነበረው። ለምሳሌ ኢየሱስ ክርስቶስ ከመጣ በኋላ እኔ ሄዳለሁ በዛ ስፍራ አዘጋጅላችኋል አለን። ወዴት ነው ሄደው? ወደ ሰማይ ነው ሄደው። ስለዚህ የት ሰማይ ነው ያለው? እንግዲህ ሐዋርያው ጳውሎስ እስከ 3ኛ ሰማይ ድረስ ተነጥቆ ሄዶ ኢየሱስ ክርስቶስን አግኝቶ አነጋግሮት እንደመጣ መጽሐፍ ቅዱስ ይነግረናል። ስለዚህ ሰው ከዛ እሱ ወዳለበት እኛ እንሄዳለን ማለት ነው። ሰው ምድራዊ ነው የነበረው፣ ሰማያዊ አልነበረም። አሁን ኢየሱስ ክርስቶስ ያመጣልን በረከት እናያለን ማለት ነው። ስልጣን፣ ሰማያዊነት፣ እንደገና ደግሞ መንግስት የሚለው በራሱ አሁን ሰው ሰማያዊ ሆነ። አዳም ምድራዊ ነው የነበረው። ሰው ሲፈጠር ምድራዊ ነው። አሁን ለምሳሌ ሰው ባይወድቅ ኖሮ ምድራዊ ነው የሚሆነው እንጂ ወደ ሰማይ አይሄድም፣ ሰማያዊ አይሆንም ነበረ። በምድር ነው በቃ እግዚአብሔር እየተመላለሰ በገነት እየተመላለሰ ሰውን እየጎበኘ በመንፈሱ እያየ ለእግዚአብሔር ስልጣን ለእግዚአብሔር ክብር የተፈጠረ ስለሆነ ሰው ባለስልጣኑ እግዚአብሔር ነው። እንደገና ደግሞ ክብርም የሚገለጠው በሰው ላይ የሚገለጠው ክብር የእግዚአብሔር ነው። ሰው የራሱ የሆነ ነገር ይዞ አልተፈጠረም። ሲጀመር ምንም ነገር አልተፈጠረም። በእንስሳት ላይ ብቻ እንዲሰለጥን ነው የተፈጠረው፣ እንዲያስተዳድር ነው። እሱ ነው ኦኬ፣ ኃላፊነት ሰጠው እንስሶች እንዲያስተዳድር። ከዛ ውጪ ምንም አይነት ስልጣንም ክብርም ምንም አልነበረውም ማለት ነው። አሁን ታዲያ ስልጣን እንዴት ነው? አሁን ሰው ከምድራዊ በኢየሱስ ክርስቶስ ሞት ውድቀታችን ያመጣልን በረከት አለ። የአዳም መውደቅ ለሰው ልጆች በረከት ይዞ መጥቷል። ምንድነው? ሰው ምድራዊ ነበረ። ከዛ በኋላ ሰማያዊ በኢየሱስ ክርስቶስ ሰማያዊ ሆነ ማለት ነው። ስለዚህ ስልጣን ታዲያ አሁን ስልጣን እዚህ ጋር እንግዲህ ይሄ ምድራዊው ሰው አዳም እንስሶችን የመግዛት የማስተዳደር የመግዛት ስልጣን እንጂ የልጅነት ስልጣን አልተሰጠውም። ኢየሱስ ክርስቶስ ከመጣ በኋላ ስለኛ ኢየሱስ ክርስቶስ ከተወለደ በኋላ ሰው የልጅነት ስልጣን ተሰጠው። ሲጀመር ሰው የእግዚአብሔር ልጅ አልነበረም። ሰው አዳም የእግዚአብሔር ልጅ አልነበረም። አዳም ለእግዚአብሔር ክብር የተፈጠረ እግዚአብሔር ስልጣኑ የሚያዝበት ለመታዘዝ የተፈጠረ ለእግዚአብሔር ክብር የተፈጠረ እንጂ የእግዚአብሔር ልጅ አልነበረም ሰው ሲፈጠር ጀምሮ። ኦኬ። ከዛ በኋላ ስልጣን ለምንድን ነው ስልጣን የተሰጠን? ለሁለት ነገር ስልጣን ተሰጥቶናል። አንደኛው የእግዚአብሔር ልጆች የመሆን ስልጣን፣ ሁለተኛው በሰይጣን ላይ ሰይጣንን የምንረግጥበት ስልጣን ማለት ነው። አያችሁ፣ ኢየሱስ ክርስቶስ ያመጣልን በረከት ነው። አሁን ኃይሉ ዮሐንስ በጣም የተሳሳተው ምንድነው? እዚህ ጋር ነው። መሰረታዊ የሆነው ነገር ላይ ትልቅ ስህተት አለበት። አዳምን በጣም እንደ አይደለ እንደ በቃ ፍጹም ሆኖ እንደተፈጠረው ኦልሞስት አድርጎ ነው ያቀረበው። አይደለም። አዳም ምድራዊ ነው የነበረው። አዳም ባይወድቅ ኖሮ ምድራዊ ሆነን ነው የምንቀጥለው የነበረው። ግን አዳም በመውደቁ ምክንያት ኢየሱስ ክርስቶስ ሰማያዊው ነገር ይዞልን መጣ። ስለዚህ መዝሙረ ዳዊት 2 ላይ ምን ይላል? ከአንድ ጀምሮ ባነባው አሕዛብ ለምን ያጉረመርማሉ?
ወገኖች ስለምን ከንቱን ነገር ይናገራል? የምድር ነገስታት ተነሱ፣ አለቆችን በእግዚአብሔር በመሲሁ ላይ እንዲህ ሲል ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያወካቸዋል። እኔ ግን ንጉሴን ሾምኩት። ማን ነው ይሄ ንጉስ? ኢየሱስ ክርስቶስ ነው። አሁን እዚህ ጋር እኔ ልጄ ነህ ዛሬ ወልጄ ያለው የሚለውን ኢየሱስን ነው ብሎ የሚተረጉሙ ሰዎች አሉ። ከሱ ምንም ችግር የለብኝም እንደሱ ብሎ ተረጉሙ። ግን ምን ይላል? እኔ ግን ንጉሴን ሾምኩት ካለ በኋላ ምን ይላል? በተቀደሰ ተራራይ በጽዮን ላይ ትእዛዙን እናገራለሁ ይላል። ስለማ ስለ ንጉሱ ስለ ጌታ ኢየሱስ ክርስቶስ ከዛ በኋላ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አያችሁ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስት የምድርም ዳርቻ ለግዛትህ እሰጣለሁ። በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃም ትቀጠቅጣቸው። አሁንም እናንተ ነገስታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ እያለ ይናገራል። አሁን ይሄ በኢየሱስ ክርስቶስ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። እንደገና በኢየሱስ ውስጥ እኛ ተወለድን። አያችሁ፣ መጀመሪያ ከመሬት የተሰራ ምድራዊ ሰዎች ነው የነበርነው። ከዛ በኋላ እግዚአብሔር አምላካችን ፈጣሪያችን እንጂ አባታችን አልነበረም። ምክንያቱም አዲስ ኪዳን ላይ አባ ብለን የምንጮህበት የልጅነት ስልጣን ሰጠን። የልጅነት ስልጣን እንደገና የልጅነት ስልጣን የሰጠ በኢየሱስ ክርስቶስ በኩል ነው። አሁን የሰው ልጅ ከወደቀ በኋላ ኢየሱስ ተወለደ። እግዚአብሔር ራሱ መድኃኒትን ለሰው ልጅ አዘጋጀ፣ ተወለደ አይደለ? ከዛ በኋላ የልጅነት ስልጣን ተሰጠን። አሁን የኃይሉ ዮሐንስ እምነት በጣም ኢየሱስን የሚያሳንስ ሆኖ አግኝቼዋለሁ። ሞር አዳምን ከፍ ያደረገ ጀስት በቃ ኢየሱስን ያቃለለ ሆኖ በቃ ሪሴት ያደረግ ነው የመጣው እንጂ አዲስ ነገር አልመጣም ምናምን። ይሄ በጣም የተሳሳተ በጣም ትልቅ ስህተት ውድቀት ነው በራሱ። ኢየሱስ ያመጣልን በረከት በጣም ትልቅ ነው። አዳም ምንም አይነት ታሪክ የሌለው ሰው ነው። ኢየሱስ ግን ታሪካችንን ጠቅላላ ከመወለዳችን ጀምሮ የነበረው ኃጢአታችንን በተፈጥሮ ያገኘነውን ኃጢአት ሁሉ ቀይሮ የእግዚአብሔር ልጆች ያልተባልነውን የእግዚአብሔር ልጆች ያደረገ ቀላል ነገር አይደለም። አባት ብለን የምንጮህበት የልጅነት መንፈስ የሰጠን ነው። እሱ ብቻ አይደለም፣ ስልጣን የሰጠን ነው። መጽሐፍ ቅዱስ ሲናገር ዕብራውያን ላይ ምን ይላል? ሄጄ ባነበው ከመላእክት ያነስን የነበርን ምክንያቱም መላእክት በእግዚአብሔር ዙፋን ዙሪያ ከበው የሚያገለግሉ መናፍስቶች እንደገና ደግሞ ወደ ምድር የሚላኩ እንደገና የሚሄዱ የሚበሩ ከነሱ ያነስን ነው የነበርነው። ወደ ሰማይ መሄድ አንችልም ነበር። ምድራዊ ነን፣ እዚሁ ምድር ላይ የምንቀር ነው የነበርነው። ከመላእክት ያነስን የነበርነውን በኢየሱስ ክርስቶስ በኩል ከመላእክት እንድንበልጥ አያችሁ፣ ኢየሱስ ያመጣልን በረከት ይሄ ሁሉ ነው እና ኃይሉ ዮሐንስ እንደሚለው ጀስት በቃ ለትንሽ ነገር ነው የመጣው ፊክስ ሊያደርገው ትንሽ የተሳሳተውን ነገር የሰው ልጅ የተሳሳተው በቃ ከመጀመሪያው የእግዚአብሔር ልጆች ነን የሚል ነው። ይሄ በጣም ስህተት ነው። የእግዚአብሔር ልጆች አልነበርንም። የእግዚአብሔር የፈጠረ ፍጡር እንጂ ከእንስሳት ከፍ ያለ ፍጡር በቃ ለእግዚአብሔር ለክብሩ ለስልጣኑ ለማዘዝ የፈጠረን እንጂ የእግዚአብሔር ልጆች አልነበረም። የእግዚአብሔር ልጆች የመሆን ስልጣን የሰጠን የኢየሱስ ክርስቶስ ሞትና ትንሣኤ ነው። የእግዚአብሔር ራሱ መወለዱ ነው ልጆች ያደረገን። ይሄ በጣም መታወቅ ያለበት ነገር ነው። ስለዚህ ዕብራውያን 2 ላይ ሄጄ ሳለ ምን ይላል? 2:9 ላይ እንደዚህ ይላል፣ ነገር ግን በእግዚአብሔር ጸጋ ስለሰው ልሞት ከመላእክት ይልቅ ከላይ ጀምሮ ምን ይላል? ስለ እርሱ የሚመጣው ዓለም ለመላእክት ያስገዛው አይደለምና፣ ነገር ግን አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው ሰው ከአፈር የተሰራ
ኢሳይያስ ላይ ሄዳችሁ ስታነቡ ታከብረው ዘንድ ሰው ምንድን ነው የህይወትን እስትንፋስ በአፍንጫው እፍ ያልክበት ከጭቃ የሰራኸው በቃ እዚህ ግባ የሚባል አልነበረም። ሰው የሆነው በኢየሱስ ክርስቶስ በኩል ነው። ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው ከመላእክት ይልቅ በጥቂት አሳነስከው ይላል። አሳነስከው የክብርና የምስጋናን ዘውድ ጫንክለት፣ በእጆችህም ዝራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛ ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን አያችሁ፣ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ኢየሱስን ከሞት መከራ የተነሳ ከኢየሱስ ሞትና መከራ የተነሳ የሰው ልጅ የክብር ዘውድ ጭኖ እንዴ የሰው ማንነቱ ኢየሱስ ክርስቶስ ነው። በቃ ይሄ በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳ ያፈረሰ ማለት የኢየሱስ ክርስቶስን በረከት ለሰው ልጅ ይዞት የመጣው በረከት እንኳን እኔ በዚህ በትንሽ ጭንቅላቴ ቀርቶ በትንሹ እውቀቴ ቀርቶ ገና ተዘርዝሮ እንኳን አያልቅም። ወደፊት በዛ መንግስተ ሰማይ ስንሄድ ጨርሰው ይሆናል እንጂ በጣም በጥቂቱ ነው የምናውቀው ጌታ ኢየሱስ ክርስቶስ ይዞልን የመጣ በረከት። ምክንያቱም እግዚአብሔር ከቀኙ ያወጣው መድኃኒት ነው። የእግዚአብሔር ቸርነት ነው። ኢየሱስ ባይዘው ሰው ከምድር አፈር አበጅቶ እንዲሁ አለመተው ነው የሚያሳየው። ይሄ ለሰው ልጅ እንዴት እንደራራ የሚያሳይ ነው። ስለዚህ ይሄ ነው እንግዲህ አሁን ይሄ ምን ይላል ኃይሉ ዮሐንስ ምን ይላል? በሰማይ ስፍራ ወደ እግዚአብሔር መንግስት ነው የተመለሰው ይላል። የተመለሰው ወደ እግዚአብሔር መንግስት ነው። ኦልሬዲ አዳም የእግዚአብሔር መንግስት ነው የሚለን። የእግዚአብሔር መንግስት ውስጥ ነው የሚኖረው የነበረው ይለናል። ፈጽሞ የተሳሳተ አመለካከት ነው። የእግዚአብሔር መንግስት ማለት የእግዚአብሔር መንግስት ነው፣ ግን መንግስት የሱ አልነበረም አዳም። አሁን ግን መንግስት የኛ ምክንያቱም አንተ ታናሽ መንጋ መንግስትን ሊሰጥህ ይለዋል። የእግዚአብሔር በጎ ፍቃድ ሆኗል። በማ በኩል? በኢየሱስ ክርስቶስ በኩል። አያችሁ፣ በፊት ግን የአዳም መንግስት አልነበረውም። እንደገና ዮሐንስ ወንጌል ምዕራፍ 1 ላይ ሄደን ስናነብ እሱን ቃል ባነበው ደስ ይለኛል። የእግዚአብሔር የልጅነት መንፈስ እንዴት እንደሰጠን የሚናገርበት ስፍራ በጣም ጥንቃቄ የሚያስፈልገው ነው። ማለት በጣም ዋናው እንትኑ ላይ ስቶ በጣም በእንትን ነው በሙሉ ኮንፊደንስ ነው የሚነግረን፣ ግን ተሳስቷል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አያችሁ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ አይበራ፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ነበር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እያቸው ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ። አያቸው። አሁን እዚህ መዝሙረ ዳዊት ምዕራፍ 2 ላይ ያነበው ከእግዚአብሔር የተወለድን
ወለደን። መጀመሪያ ከምድር አፈር ነበር ያበጀን። ከዛ በኢየሱስ ክርስቶስ በኩል እግዚአብሔር ወለደን። እግዚአብሔር አባታችን የወለደን አባታችን ነው። በማ በኩል? በኢየሱስ ክርስቶስ በኩል ማለት ነው። ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል። ይሄ በጣም እንትን ማለት ያለበት ነገር ነው። ስለዚህ አሁን ኃይሉ ዮሐንስ የሚለን መጀመሪያም የእግዚአብሔር ልጆች ነን ነው። መጀመሪያ የእግዚአብሔር ልጆች አልነበርንም። ወገን ያልነበራችሁት ወገን ተባላችሁ ተብሎ ተጽፏል። እንደገና ሌላው በጣም የሚያስደንቀው ነገር ሰማያዊ ነን ነበርን አለ። ሰማያዊ አልነበርም፣ ምድራዊ ነው የነበርነው። ምድራዊ ነው የነበርነው። አሁን የት ነው እንግዲህ መላእክት የት ነው የሚኖሩት የሚለውን ማወቅ ያስፈልጋል። ለምሳሌ ጌታ ኢየሱስ ክርስቶስ ምን አለ? ሰው በመንግስተ ሰማያት ሰዎች እንደ መልአክ እንደሚሆኑ ይናገራል። እንደ መልአክ። የሚገርማችሁ ነገር እግዚአብሔር አምላክ ከመላእክት አስበለጠ። በመላእክት ላይ እንኳን እንድንፈርድ አደረገ። ያ አዳም ከምድር እፍ ተብሎ የተፈጠረው አዳም በኢየሱስ ክርስቶስ ከመላእክት እንኳን እንዲበልጥ ያደረገው የኢየሱስ ክርስቶስ ሞትና ትንሣኤ ነው። የመጽሐፍ ቅዱስ ዋና ማዕከል ኢየሱስ ክርስቶስ። ኢየሱስ ክርስቶስ የሌለበት መጽሐፍ ቅዱስ ዋጋ የለውም። ይሄ አሁን ብሉይ ኪዳን የምናነበው ስለ ኢየሱስ ክርስቶስ መወለድ ነው። በጠቅላላ ከዘፍጥረት እስከ ራእይ ድረስ የሚናገረው ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ክብር፣ ስለ ኢየሱስ ክርስቶስ ስልጣን፣ ስለ ኢየሱስ ክርስቶስ ለሰው ልጆች ስላመጣው በረከቶች ነው የሚናገረው። እዚህ ጋር ግን ኃይሉ ዮሐንስ የሚለን ምንድን ነው? ከመጀመሪያውኑም እኛ ባለስልጣን ነን ነው የነበርነው። ጀስት ኢየሱስ መጥቶ ትንሽ ነገር ነው ያስተካከለ። ይሄ በጣም የተሳሳተ በጣም የስህተት ትምህርት፣ በጣም ትልቅ የስህተት ትምህርት ነው። ከመጀመሪያው እኛ ወገን አልነበርንም። ልክ ከእንስሳት ትንሽ ሻል ብለን እንስሳትን እንድንገዛ በእግዚአብሔር አምሳል ተፈጥረን፣ ነገር ግን ገዢ አድርጎ ለክብሩ የፈጠረን፣ እንደገና ደግሞ ለአምልኮ የተፈጠረን የነበረን እሱ አምላክ፣ እኛ ሰዎች ተፈጣሪ፣ እሱ ፈጣሪ፣ እኛ ተፈጣሪ። በጣም ልዩነት ነበረን ከፍተኛ የሆነ። አሁን ግን ቀረብን ወደዚህ፣ በቃ እንደ ቤተሰብ አንድ አካል ሆነን ተዋሃድን ማለት ነው። ይሄ በኢየሱስ ክርስቶስ በኩል የመጣልን ትልቅ በረከት ነው። ይሄንን በረከት የሰጠን ደግሞ እግዚአብሔር አምላካችን ነው። የእሱ ርኅራኄ፣ የእሱ በጎነት፣ የእሱ ቸርነት ነው ማለት ነው። እና ይሄ በጣም መሰረታዊ አይ ቲንክ ኃይሉ ዮሐንስ ራሱ እንደ አምላክ፣ ይሄ አሁን ሙሴ በፈርዖን ላይ አምላክ አደርግሃለሁ እንዳለው እንደ አምላክ ነን የሚል አመለካከት ያለው ነው። ይሄ በጣም የተሳሳተ ነው። የአምላክነት የልጅነት እንጂ አምላክነት ስልጣን የለም። ምክንያቱም አሁን አዳም ስልጣን ነበረው፣ ክብር ነበረው፣ ህይወት ነበረው ካለ ታዲያ ምን ቀረ? አምላክ ለመሆን እኮ ስልጣን ካለ፣ ክብር ካለ፣ በቃ ሆንክ እኮ ገዢ ከሆንክ፣ የምታስተዳድር መንግስት ካለ፣ ስልጣን ካለ፣ ክብር ካለ፣ መንግስት ካለ አንተ አምላክ ነህ ማለት ነው አይደለም። በልጁ በኢየሱስ ክርስቶስ በኩል በሱ በኩል እንጂ በራሳችን ምንም አይነት ወደ እግዚአብሔር የሚያስጠጋ ጽድቅም ሆነ ስልጣን ወይም ክብር አልነበረንም። ከፍጥረታችሁ ጀምሮ የቁጣ ልጆች ናችሁ ብሎ ራሱ ጠቅሶታል። አፈጣጠራችን እንደሱ አይደለም የተፈጠረው። ለእግዚአብሔር ክብር የተፈጠረ የእግዚአብሔር ስልጣን መገለጫ ተደርገን የተፈጠረው እንዲህ የስልጣኑን ማዘዙን አምላክነቱን ያስታውቃል የተፈጠረ ነው የነበር ነው። እንግዲህ ከዚህ በፊት ሰው የተፈጠረው ለእግዚአብሔርን ሊያመልክ ነው የሚል ነገር ተናግሬ ነበረ። እሱም በኢየሱስ ክርስቶስ ውስጥ ወደሱ ቀርበን እግዚአብሔርን እንድናመልከው ተፈጠረ እንጂ በራሳችን በአፈጣጠራችን አይደለም። እና እንደ አምላክ የመሆን አይነት ነገር ነው የማይበት ኃይሉ ዮሐንስን። በጣም ደግሞ በሙሉ ኩራት ነው የሚናገረው። በጣም የተሳሳተ ትምህርት ነው እንደሆነ የምታውቁት ከኩራቱ አይታችሁ ነው የምታውቁት። እና ትህትና
የእግዚአብሔር የኢየሱስ ክርስቶስ ያመጣለትን በረከት የሚያቅሰው በጣም ትሁት ነው የሚሆነው። ራሱን ከኢየሱስ ክርስቶስ ክብር በታች ዝቅ የሚያደርግ ነው የሚሆነው። አሁን እዚህ ጋር ግን ማየው በጣም በቃ ኢየሱስ በቃ ዝም ብሎ ለትንሽ ነገር እኛ ራሳችን በቃ ማድረግ እንችላለን አይነት ነገር ነው። ሁሉ ነገር አለን ነበረን ከአዳም ጀምሮ ለዛንን ነው እያለን ያለ። ይሄ በፍጹም የተሳሳተ ነገር ነው። ከራሳችን የሆነ ምንም ነገር የለንም። ሁሉ በእርሱ ሆነ። አሁን አነበብኩኝ እኮ ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች ያለ እርሱ አልሆነም። በኢየሱስ ክርስቶስ በኩል የሚለውና አንዳንድ ሰዎች አሁን የሳቱ አሉ። ይሄ ሙሴን በፈርዖን ላይ አምላክ አደርግሃለሁ ሲለው፣ ሙሴ እንግዲህ የፈርዖን ልጅ ነው። በፈርዖን ቤት ያደገ ነው። ዕብራዊ ቢሆንም ነገር ግን በፈርዖን ቤት ያደገ ነው። የሚያውቀው ስርዓት የፈርዖን ስርዓት ነው። የፈርዖን ስርዓት ምን አይነት ነው? ፈርዖን እግዚአብሔር ብሎ ነው የሚያምነው። እና ሙሴ ወደ እግዚአብሔር መጥቶ ሂድ ህዝቤን ነጻ ታወጣለህ ሲለው ፈርዖን ማን ነው እግዚአብሔር ቢለኝ ማን እላለሁ? አያችሁ ብሎ ነው የጠየቀው። እና ያለና የነበረ በለው ሲለው እስቲል አልተቀበለም ሙሴ። እኔ እንደዚህ ማለት አልችልም ምናምን። ምክንያቱም የሚያውቀውና አሁን እግዚአብሔር የሚነግረው ነገር በጣም የተሳሳተ ይቅርታ የተራራቀ ነው። እና ከዛ በኋላ ምንድን ነው ያለው? ሂድ አይዞህ ሂድ በፈርዖን ላይ አምላክ አደርግሃለሁ አለው። በሚገባው ቃል ቋንቋ ነው የነገረው እንጂ ሰው አምላክ ሊሆን በፍጹም አይችልም። እንኳን አምላክ ሊሆን ቀርቶ መዳናችን ራሱ በፍርሃት በመንቀጥቀጥ ነው የምንጨርሰው። በፍርሃትና በመንቀጥቀጥ በትዕቢት የሚሆን መዳን የለም። በትህትና በኢየሱስ ክርስቶስ እግር ስር ቁጭ በማለት በኃይለኛ በእግዚአብሔር ፊት ራሳችንን በመጣል በብዙ ትህትና የሚፈጸም ደህንነት እንጂ እንደዚህ ራስን አምላክ አድርጎ የሚፈጸም ደህንነት የለም ማለት ነው። ሌላው ስለ ጠፋው ልጅ ታሪክ አንስቷል ኃይሉ ዮሐንስ። የጠፋው ልጅ ታሪክ እሱ ያነሳው ምንድነው? ይሄ አዳም ጠፍቶ ነበረ። አሁን እዚህ ጋር አነሳው አይነት ነገር ነው። እሱም ራሱ የተሳሳተ ነው። ይሄ የሰጠው ምሳሌ የአባትና የልጅ ግንኙነት ነው። እንግዲህ አዳም የእግዚአብሔር ልጅ አልነበረም ብለናል። የእግዚአብሔር ፍጡር እንጂ የእግዚአብሔር ልጅ አልነበረም። እዚህ ጋር ግን ልጅ ላረጋችሁ መጣሁ ነው የሚለን እግዚአብሔር በኢየሱስ ክርስቶስ በኩል ማለት ነው። ሌላው 99ኙን ትቶ አንዱን ፍለጋ ሄዷል። 99ኞቹ ፈሪሳውያን ናቸው ብሎናል። ይሄ ደግሞ በጣም የተሳሳተ። 99ኞቹ የዳኑ ናቸው። ከ99ኞቹ አንዱ ጠፍቶ እሱን ፍለጋ ሄደ እንጂ 99ኙ እነዚህ ኃጢአተኞች ሰዎች አይደሉም። 99 በጎች አሉት። ከዛ በኋላ አንዱ ጠፋበት። አንዱ 99ኙን እዚያስ 99ኙ ሴፍ ናቸው። በቃ ድነዋል። እዚህ ጋር አስፈልጋቸው እኮ። ከዛ በኋላ አንዱ የጠፋውን ፍለጋ ሄደ። 99ኙን እዚህ ጋር ትቶ ነው የሚለው ምሳሌው እንጂ 99ኙ ኃጢአተኞች ናቸው አያስፈልጉኝም፣ አንዱን ፍለጋ ሄደ። ይሄ ከየት አምጥቶ ራሱ እንዴት እንደተረዳ አላውቅም። አዎ ልክ ነህ ብሎታል ፓስተር ካሳሁንም። ማለት ምን አይነት እንትን ነው? ከየት ነው ያመጣችሁት ይሄን? 99ኙን ትቶ አንድ ቢጠፋበት ከዚህ ከጠፋው ልጅ ምሳሌ ጋር ተመሳሳይ እኮ ነው። አንዱን ፍለጋም ይሄዳል ነው። 99ኞቹ ኃጢአተኞች አይደለም፣ የዳኑ ናቸው ኦልሬዲ። ይሄ በስህተት አይቼበታለሁ። ስለዚህ የጠፋው ልጅ ታሪክ ስለ አዳም የጠፋው ሳይሆን እንግዲህ የአባትና የልጅ ግንኙነት ነው። ዞሮ የአዳም ኃጢአት ነው። ነገር ግን እዚህ ጋር የሚናገረው ታሪኩ የአባትና የልጅ ነው እንጂ የአዳም ባለስልጣን እንዴት ነው
የአዳምን ስልጣን ሊያነሳ አይደለም የመጣው ኢየሱስ። የጠፋውን ሊፈልግ የጠፋውን አዳም ከመጀመሪያውም ስልጣን የሌለው ያልነበረው ክብርም የእግዚአብሔር ክብር የነበር የሚታይበት እንጂ የራሱ ክብር ያልነበረው ማንም ያልነበረው አዳም ስቶ ጠፍቶ ነበር። ወድቋል አዳም። እሱን ሊያነሳ ልጅ ሊያረግ እንጂ ባለስልጣኑ ወደ ስልጣኑ ለመመለስ አይደለም የመጣው። ስለዚህ ኃይሉ ዮሐንስ የሚሰማኝ እንኳን አይመስለኝም። በነገሩ ፌስቡክ ላይ ጓደኛ ማቾች ግን ከሰማኝ ይሄ ነው በቃ ተሳስተሃል። በጣም ብዙ ሰዎች የስህተት ትምህርት ነው የሚያስተምረው ትስቷል ምን ሲሉ የቱ ጋር የሆነ የሳተው በቃ ንግግሩ ብዙም አይገባኝም፣ ብዙም ግልጽ አይደለም እያልኩ ለብዙ አመት ሳዳምጠው ነበር። ገና ዛሬ ነው ስህተቱን ያየሁት ማለት ነው። ስለዚህ ይሄ ነው እንግዲህ እንደገና ምን ብለዋል? ሰማይ የሚባለው ራሱ የቱ ጋር ነው ምናምን ሲል ደግሞ ሰምቼዋለሁ። በጣም በኩራት ነው የሚጠይቀው። እና እንግዲህ መጽሐፍ አሁን በራሳችን ማስተዋል በራሳችን መደገፍ አይደለም መጽሐፍ ቅዱስ የምንረዳው ከተጻፈልን ተነስተን የተጻፈልንን እሱን አንብበን አሰላስለን የደረስንበት ሰው በደረሰበት ይመላለስ ተብሎ ስለተጻፈ እንጂ ዝም ብለህ የሌለ ነገር አምጥተህ በራስህ ዳር ላይ ሆነ ሰማይ ራሱ በዚህ በኩል ምናምን የምትለው አይደለም። እንግዲህ ሰማያዊ ስፍራ በሰማያዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አምላክ ይባረክ ሲል ሐዋርያው ጳውሎስ ሰማያዊ ስፍራ የት እንደሆነ ጳውሎስ ራሱ ነግሮናል። እሱ ደርሶ እንደመጣ ነው 3 ጊዜ ሄደ 3 ሰማይ እንደሆነ ነግሮናል። ስለዚህ ቤት በኩል ነው በዚህ ነው የምንለው የምናጣጥለው አይደለም ለማለት ፈልጌ ነው። ስለዚህ ሰው ምድራዊ ነበረ፣ በኢየሱስ ክርስቶስ በኩል ሰማያዊ ሆኗል ማለት ነው። በኢየሱስ ክርስቶስ ሞትና ትንሣኤ እግዚአብሔር ባደረገልን ቸርነት በጎነት ምሕረት ከምድራዊ ወደ ሰማያዊ ሆኗል። ሰው ከስጋ የተወለደ ስጋዊ ነው፣ ከመንፈስ የተወለደ መንፈሳዊ ነው። የምድሩ ምድር ነው፣ በመንፈስ ነው መንፈሳዊ ነው። ይሄ ነው ያመጣልን በረከት። ይሄ ትልቅ መሰረታዊ ክርስትና ትምህርት ይሄ ነው። ስለዚህ በጣም ኢየሱስ ክርስቶስን ማዕከል ያላደረገ ልክ ይሄ የሆነች ቀዳዳ ነበረች እሷን ሊሸፍን ነው የመጣው ብሎ ማስተማር ይሄ በጣም ትልቅ የተሳሳተ ስህተት ነው። ኢየሱስ ክርስቶስ ከመፍጠር ስራ ጀምሮ የነበረ የከበረ አምላክ ነው። ወዲያው ነው አዳም ከወደቀ በኋላ ከራሱ መድኃኒት እንዳወጣ መጽሐፍ ቅዱስ በዘፍጥረት 3 ላይ ሄደን ማንበብ እንችላለን። ስለዚህ ይሄ በጣም እንዲያውም አንዳንድ ጊዜ ውድቀታችን አዳም መውደቁ ያመጣልን በረከት ነው ብዬ ነው የማስበው። አዳም በመውደቁ ምክንያት ኢየሱስ ክርስቶስን የመሰለ የወንድም የበኩር ሰጠን ጌታ አምላካችን እግዚአብሔር ይመስገን። ይሄ ትልቁ ርዕስ በቃ ኢየሱስ ክርስቶስ በጣም ትልቅ ስፍራ የሚሰጠው ነው በሰውና በእግዚአብሔር መካከል ላለው ነገር ማለት ነው። ይሄ ነው እና ስለዚህ ኃይሉ ዮሐንስ ራስህን እንደ በቃ አለ አይደለ እንደ ባለስልጣን እንግዲህ የተረዳኸው ያንተ መረዳት ነው፣ የመጽሐፍ ቅዱስ መረዳት አይደለም። እንደ ባለስልጣን እንደምናምን አድርገህ እንደ ክብር እንዳለው አድርገህ ከዛ ትንሽ ነገር ነው የሚያስፈልግህ የነበረው እሷን ደግሞ ኢየሱስ መጥቶ ሞልቶልኛል የሚል የተሳሳተ የክርስትና እንትን ነው። ምንም ከአዳም ከፍጥረታችን የቁጣ ልጅ ነበርን። አዳም ምንም አይነት ነገር የለውም። በኢየሱስ ክርስቶስ ነው አዳም ሰው የሆነው። ሰው ተብለን ራሱ የተጠራ ነው በኢየሱስ ክርስቶስ በኩል ነው አይደለ? ሰው ሁሉ ሰው ስላልሆነ ሰው ሁሉ ሰው አይደለም። ሰው የምትሆነው በኢየሱስ ክርስቶስ በኩል የሰው ባህሪ ሰው ማለት ባህሪያቶች ይሄ ሰው ለመባል የሰው ባህሪ ስታሳይ ነው። የሰው ባህሪ ምን አይነት ባህሪ? የእግዚአብሔር ባህሪ። በሱ ነው ሰው የምትባለው እንጂ ሰው ሁሉ ፍጥረት ከእንስሳ እኮ ነው። ምንም አይሻልም ሰው ይላል መጽሐፍ ቅዱስ ሲናገር መዝሙረ ዳዊት ላይ ይመስለኛል ሰው ክቡር ሆኖ ሳለ አያውቅም ይላል። እንደሚጠፋ እንስሳ መሰለ
ሰው የምትባለው ክብርህን ስታቅ ነው። እግዚአብሔር የሰጠህ ክብር፣ እግዚአብሔር የሰጠህ ጸጋ፣ እግዚአብሔር የሰጠህ ማንነት በኢየሱስ ክርስቶስ በኩል ያገኘኸው በረከት ስታቅ ነው ሰው የምትባለው እንጂ ከዛ ውጭ ግን ለእንስሳ ነው የምትቆጠረው ማለት ነው። ስለዚህ በጣም ጌታ ኢየሱስ ክርስቶስ ማለት ሁሉ ነገራችን ነው። ሁሉ በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ የሆነ የለም። በቃ ይህ የሆነ ትንሽ ቀዳዳ ሊደፍን አይደለም የመጣ ሁሉ በሁሉ ዛት ይሄን ለማለት ነው የመጣሁት። በጣም እጅግ አድርጌ አመሰግናለሁ። ቴንኪው ባይ